እሺም በገደም ዳሜም ቢሆን ይገባል የምነግርህ ነገር ይሄ ጦርነት ከተጀመረ ህወሓት ቀርጥፎ የሚበላት ሻዕቢያ ነው። ይሄን አስረግጬ እነግርሃለሁ። አንዳንድ ታክቲኮችን፣ አንዳንድ ታክቲካል ጸቦችን፣ አንዳንድ ታክቲካል ነገሮችን በደንብ እንድትረዳው የአካሄድ ነበር ልዩነታቸው። የብልጽግና መንግስትና የሻዕቢያ መንግስት ልዩነታቸው የነበረው ሻዕቢያ ያን የሆኑ ቆርጥሜ ልብላት ነው። ኖ መጀመሪያ ህወሓት ህዝቡ ላይ የሰራችው ድሪቶ መፍረስ አለበት። የሸረሪት ድር ነበር እሱ። የሸረሪት ድር መፍረስ ነበረበት፣ ፈርሷል። አሁን ህወሓትን በህዝቡ ዘንድ ተነጥላለች። እርስ በርስ በህወሓቶችን ተከፍለዋል። ወታደሩ ተከፍሏል። ጀነራሎቹ ተለያይተዋል። ይህ ሁላ ስራ ሳይሰራ ህወሓትን ቀርጥፋ ሌላ በመጣ ሌላ ህወሓት ከህዝቡ ውስጥ ይበቅል ነበረ። የስትራቴጂ ነበር ልዩነቱ። አንዳንድ ነገሮችን ዝም ብሎ በስሌት እናስብ የምለው ለዚህ ነው። ህወሓት ይሄን ቀጭን ቃል ለታሪክ መዝግባ የያዛት ይሄን ጦርነት ትጀምር ታሪክ ሆና ትቀራለች። ከዚህ በኋላ ዋናዎቹም እዚህም አያመልጡ፣ የትም አያመልጡ፣ የትም። ይሄን አስረግጬ እነግርሃለሁ። ይሄንን መዝግባት ያዛት። ምክንያቱም ሻዕቢያን በኢትዮጵያ መንግስት እንዲያኮርፍ ያደረገው የፕሪቶሪያ ስምምነት መፈጸሙ ነው። ይህችን ያዛት። አንዳንድ ነገሮች ዝም ብሎ ዝርዝሮች ስለማይነገሩ የደብረ ብርሃን ውስጥ ኬዝ ማለት እስከ ደብረ ብርሃን ሲመጡ መንግስት ምን ሲሰራ ነበር ገለመገል ደብረ ብርሃን ለቀው በመምጣታቸው ነው እምሽ ወገባቸውን የተመቱት፣ እምችክ የተደረጉት፣ ቤዛቸውን በመልቀቃቸው ነው አይቀጡ ቅጣት የተቀጣችው ህወሓት። ይህንን አንዳንድ ስትራቴጂዎችን ማይገባን ወይም ያልተረዳኖች ሰዎች በእንትን መልኩ ልንረዳው እንችላለን። አሁንም በሻዕቢያና በህወሓት መካከል ህወሓት ያን ያኮረፈችበት ከብልጽግና መንግስት በላይ የሻዕቢያ መጠላት 27 ዓመት ሙሉ አሳስራው አከርካሪዋን የመታያት ህወሓት ናት። ሻዕቢያ ደግሞ ቂም አትረሳም። ቆርጥሜ ካልበላው ነበር የሚል ነበር። አሁን በተፈጠረው ስህተት ራሳቸው ጀኔራሎቹም ኃላፊዎቹም ሴሎቹም ሻዕቢያ እጅ ገብቷል። የትም ንቅንቅ የለም ከዚህ በኋላ የትም። ይህን አስረግጬ እነግራለሁ። ይህችን ቃል መዝግብልኝ። በጦርነት ደረጃ ደግሞ ከወሰድከው በጦርነት በፋኖ አሁን አንዳንድ የተሳሳተ ስሌት አለ። ፋኖ ከኢትዮጵያ መንግስት ጋር የነበረ በመሆኑ ኃይሉ ይኸውልህ ህወሓት ከኢትዮጵያ ህዝብ ላይ ከሰራችው በደል በላይ በትግራይ ህዝብ ላይ የሰራችው በደል ታሪክ የማይረሳው ነው። የትግራይ ህዝብ ህወሓት መያዣ ያደረገቻቸው መሆኑን ህዝቡ አልተረዳው ነበር እስካሁን ድረስ። ከፕሪቶሪያ ስምምነት በኋላ ግን ህወሓት ያሳየችው ባህሪ ከኢትዮጵያ ህዝብ በላይ ቁጥር አንድ የህወሓት ጠላት የትግራይ ህዝብ መሆኑን በተጨባጭ የትግራይ ህዝብ ተረድቶታል። በማስረጃ ያን ጊዜ በ1982 ዓ.ም አብርሃም ያየና ገብረመድህን አርአያ የተናገሩት ንግግር ምን እንደሆነ የትግራይ ህዝብ የተረዳው ከፕሪቶሪያ ስምምነት በኋላ ነው። ስለዚህ እንደምታስበው የፋኖ ኃይል አሁን የለም። አብዛኛው ዋናው ገብቷል እኮ ሌላኛው ዋልልኝ መኮንን እዛ ጋር አብሯቸው ድልድል ስላለ አይደለም። ፋኖ የምታስቡ ፋኖ አይደለም፣ ፀጉራ ብቻ ነው። የለም ፋኖ እንደ ድሮ ስታቲስቲካሊ እነግርሃለሁ ከፈለግ። አንዳንዴ ለታክቲካሊ ራሱን በራሱ የሚያዳክምልን ኃይል ትፈቅድለታለህ፣ ችግር የለውም እሱ። ያ ማለት ገመድ ረዘመልህ ማለት ተለቅሃል ማለት አይደለም። ይሄንን ስትራቴጂካሊ የኢትዮጵያ መንግስት በደንብ ሰርቶበታል። ጦርነቱን ግን አይፈልገውም። ይሄን ጦርነት አሁን በጀመረው ጥምረት መሰረት አንዲት እርሳስ ከተኮሰች ህወሓት ከታሪክ ማህደር ትፋቃለች። እቺ መዝግብና ያዝልኝ። ይሄ ነው ፖለቲካ ሪያሊዝም ማለት ይሄ ነው። ሐቁ ይሄ ነው። ተደናብራችሁ እንዳትደናበሩ። ሌሎች ያደናብ እንትኑ ተግባራዊ ስላልሆነ እንትኑ ምናምን እሱ ዝም ብሎ እንትን ነው። በሁለቱ መሃል ጡንቻው የፈረጠመው ማን ነው? ፔሬድ ምን አድበስብሰው ቢነግሯችሁ ቲፒኤልኤፎች 4 ኪሎን ይፈልጋሉ። ጌታቸው ረዳ ተናግረዋል። ጻድቃን ተናግረዋል። ሁሉም ይናገራሉ። ኬሪያ ኢብራሂም ተናግራለች። የፌዴራል መንግስቱ የ4 ኪሎን የማስጠበቅ ለአንዴና ለመጨረሻ ጊዜ እነዚህን ኃይል ለማጥፋት
ይታገላል። ማን ያሸንፋል ነው። ማን ያሸንፋል ስላችሁ በሚጫወቱበት የመጫወቻ ሜዳ እንጂ ሲሆን እንደዚህ አይነት ነገር ውስጥ መግባት አልነበረብንም። ያሳፍራል። አሳፋሪ ፖለቲካ ነው። እድሜ ልካችንን በመዋጋት ቅድም እድሉ ሲደርስም አንድ የፋኖ ልጅ ወርዶ አላደሆነ ሰው ማን እንደሆነ አላውቅም። ስለዚህ እድለኛ ነህ፣ እንዳቀማመጠ ትጠቀማለህ ማለት ነው። ውይይታችንን ሰምተሃል? አማራዊት ወሎ ሴት ነሽ፣ ሰምተሻል? አማራዊት ወሎ Cette fois, j'ai réservé un hôtel de luxe. Et c'est pas de la confiture donnée aux cochons. Oh waouh, la robe est vraiment trop belle. Je la veux maintenant. Attends, laisse-moi faire.